ኤፍሬም የሀይሚ ወንድም ዛሬ እሳት ለብሶ እሳት ጎርሶ መጥቶ እንግዲህ ሀይሚን ከቤት ይዟት ወጥቷል ማለት ነው። ሰላም ውድ ቤተሰቦቼ እንዴት ናችሁልኝ? ለዚህ ቤት አዲስ ከሆናችሁ ቤተሰብ እየሆናችሁ አበረታቱኝ። ዛሬ እንግዲህ ኤፋ ሀይሚ ቤት ሄዶ እቃሽን አዘጋጅ፣ ሻንጣሽን አዘጋጅ፣ እዚህ ቤት ሁለተኛ እንድትሆኝ አልፈልግም፣ ይበቃል፣ ይዤሽ እሄዳለሁ፣ ሌላ ጊዜ የቀረው እቃሽን እኔ ራሴ መጥቼ እወስዳለሁ፣ አንቺ ወደዚህ ቤት ሁለተኛ አትመለሽም፣ ከሱ ጋርም ሁለተኛ እንድታገኘውም እንድታወሪውም አልፈልግም ሲል እንግዲህ ሀይሚን አስገድዶ ማለት ይቻላል ከቤት ይዟት ወጥቷል ማለት ነው። ልታወረው ልታስረዳው ብትሞክርም ምንም እንድታስረጅኝ እንድታወሪኝ አይደለም የመጣሁት፣ አንድና አንድ አንቺን ከቤት ይዤ መውጣት ነው። ሳይመጣ ብንወጣ ይሻላል፣ ከመጣ ሌላ ብጥብጥ ሊፈጠር ይችላል፣ ፍጠኝ ብሎ እንግዲህ ለሀይሚን የሆነ ፋታ ሊሰጣት አልፈለገም። እንድታወራው እንድታስረዳው ነገሮችንም አልፈለገም። በቃ እኔ ቪዲዮ ላይ አይቻለሁ፣ ምንም አንቺ እንድታስረጅኝ አልፈልግም፣ ከዚህ ቤት ይዤሽ ልወጣ ነው የመጣሁት ሲል እንግዲህ በጣም እሳት ጎርሶ በጣም ተናዶ በጣም ስሜታዊ ሆኖ ነው የመጣው እንዳያችሁት። ካሜራም ያለ አልመሰለውም ነበር። እሷ ደግሞ ኖርማሊ ጠይቃት ወንድሟ የሚመጣ መስሏት ምሳ ሰርታ አዘገጃጅታ ጉድ ጉድ ብላ እንግዲህ ቤት ያፈራውን ነገር አዘጋጅታ ነበር የጠበቀችው። ምሳውንም ለመብላት ፈቃደኛ አይደለም። ምሳ ልበላ አይደለም የመጣሁት አንቺንና አንቺን ልወስድ ነው፣ ከአንቺ ሰላም ከአንቺ ጤና የሚበልጥ ነገር የለም፣ ነይ ውጭ ብሎ እንግዲህ እንዳያችሁት በቃ በጣም አጣድፎ ነው ይዟት የወጣው ማለት ነው። ግን እንደ አንድ ወንድም ሁለቱንም ቁጭ አድርገህ እንግዲህ እስከምናውቀው ብሩኬም ጓደኛህ ነው ማለት ቤስት ፍሬንድ ትሆኑ አትሆኑ አናቅም፣ ግን ደግሞ ጓደኛ ማቾች ናቸው። ብዙ ጊዜ አብራችሁ እናያቸዋለን፣ ቡታጅራም ሆነ እዚህ ማለት ነው። ቁጭ አድርገህ እሷንም እሱንም ምንድን ነው እየተፈጠረ ያለው እናንተ ህይወት ላይ? ሁሌ ጭቅጭቅ፣ ሁሌ እንደዚህ አይነት ነገር ይፈጠራል፣ ሁሌ ጸብ ይፈጠራል። ይሄ ነገር ምንድን ነው ብሩኬ ብለህ ቁጭ አድርገህ እንደ ሀገር ልጅ እንደ ጓደኛ እንደ እህትህ ጓደኛ ቁጭ አድርገህ ያለውን ነገር ብታወራቸውና ብትጠይቃቸው ከዚህም በፊት አሁን ላይ ማለት እንደዛ አውርታቸው አሁን ላይ ይሄ ነገር ድጋሚ ተፈጥሮ ቢሆን ዛሬ ያደረግከው ነገር ልክ ነው ብዬ ነው የማስበው። ነገር ግን አንተ ከአንዳንድ ኦኬ ቪዲዮ ላይ አየህ ከዛ ከአንዳንድ መተህ ልጅቷን ቤቷ ጎትተህ ማስወጣት፣ በስንት መከራ ወደ ቤቷ የተመለሰች ልጅ ቤቷ ጎትተህ ማውጣትህ ልክ ነው ብዬ አላስብም። ከነሱ አልፎ ከእሷ ከሀይሚ አልፎ አባትህ ብዙ መስዋዕት የከፈለበት ህይወት ነው እና ልክ አይደለህም። ትናንትና እሷን አልመታትም። በነገራችን ላይ ተናደደ። ጠረጴዛ ነገር ነው እንደዚህ መታ ያደረገው በእግሩ። ያ ነው አንተን ሳታስጎርሶ ያስመጣህ ነው አላቅም። የሰው ልጅ እኮ ሲናደድ ብዙ ነገር ያደርጋል። እናውቃለን እኮ ኤፍሬም ማለት አንተ ስትናደድ ብዙ ነገር አይደለ እንዲህ የምታደርገው እንዴ? ሽጉጥ እስከ መምዘዝ ድንጋይ እስከ መወርወር እኮ ነው። በየአስፋልቱ ድንጋይ እያነሳ አይደል እንዴ? ምን የሚያክል ድንጋይ የምትወረውርባቸው። ስለዚህ ያ ምናልባት ጠረጴዛ መምታቱ ላንተ ሌላ ነገር አስመስሎ ከሆነ አላቅም። ምን ያክል ማለት እያየ ነው ያለው ጉዳይ እኮ ነው። ተመልካች እያንዳንዱን ነገር እየተከታተለ ያለነው ጉዳይ ነው። ልክ ያልሆኑ ነገሮች አሉ። እነሱን ደግሞ ቁጭ አድርጎ መንገር፣ መምከር፣ መገሰጽ ይቻላል አይደለ እንዴ? ከአንዳንድ ተለያዩ። ስንት መስዋዕት የተከፈለበት ህይወት ነው። አባት ሳይቀር ስንት መስዋዕት የከፈለበት ህይወት ነው። ስለዚህ ከአንዳንድ እንደዚህ ማድረግ ልክ ነው ብዬ አላስብም። ኤፍሬም ወጣት ነህ፣ አይኖ ስሜታዊ ትሆናለህ፣ ቶሎ ልትናደር ትችላለህ፣ ንዴታምም ነህ እናውቃለን፣ እልኸኛ ነህ። ምክንያቱም አንተ ሚዲያ ላይ ነው ያለኸው፣ በደንብ እንከታተላለን፣ ቤተሰቦችህ ነን። ሚዲያ ላይም ግን ደግሞ እንደ ማስታረቅ እንደ ማግባባት ቁጭ አድርጎ የወንድምህነትህን ድርሻ በማነጋገር መሞከር ስትችል ከአንዳንድ በቃ ይሄ ያለ አይደለ አንዳንድ ቃላቶችም የተናገርካቸው ነገሮች አሉ። ብቻ ደስ አይልም። ምክንያቱም እናንተ የአንድ ሀገር ልጆች ናችሁ። ቢያንስ እንኳን ሳትቀያየሙ ነገሮችን ለመፍታት ከካሜራ ጀርባ አውርታችሁ መሞከር ትችሉ ነበረ። ከአንዳንድ እንደዚህ መነጋገርህ ጥሩ ነው ብዬ አላስብም። ምክንያቱም ምናልባት እነዚህ ልጆች ነገ የማይለያዩ ልጆች ሊሆኑ ይችላሉ፣ አይታወቅም። ፈጣሪ እነሱን አጣምሮ እስከ መጨረሻው አንድ ናቸው ካለ መቼም ላይ ሊለያዩ ይችላሉ። በዛን ሰዓት የሚያፍረው በመካከላቸው የገባ ሰው ነው የሚሸማቀቀው። እና አንተም አታቅም ኤፍሬም፣ አንተ ነይ ተለይ ከብሩክ ስላልካት አንተ ወንድሟ ስለሆንክ የምር እግዚአብሔር የጻፈውንና እግዚአብሔር የፈቀደውን ህይወት አንተ ልትለያየው አትችልም በጭራሽ። ገብቶሃል? ምክንያቱም ለምሳሌ አንተ ቤዚም በጣም ትወዳት ነበር አይደለ እንዴ? አፈላልገህ 3 ወር ፈጅቶብህ ለዛውም በአብርሽ በኩል ነው ያገኘሃት አይደለ? እንደዛ ፈልገህ አፈላልገህ ወንድምህ ለወንድሙ ሲል ልጅቷን ከየትም አፈላልጎ አገናኛቸው አይደለ?
ጥሩ ጊዜም አሳልፋችኋል ለተወሰነ ጊዜም ቢሆን ግን እግዚአብሔር ስላልፈቀደው ተለያያችሁ። እግዚአብሔር ስላልፈቀደው እግዚአብሔር ማለት በቃ እግዚአብሔር ካልፈቀደው አልፈቀደውም ነው። የፈለገ ብትልፋለት የፈለገ ብትጥርለት ማለት ነው። እግዚአብሔር ከፈቀደው ደግሞ ሰዎች የፈለገ ሊያለያዩ ቢሞክሩ አይደለም ወንድም እናት አባት ይሄ ህይወት ይሄን ሰው አንፈልግም እንዳታገቢ እንኳን ቢሉ ማለት ነው እግዚአብሔር ያንን ህይወት ከፈቀደው ምንም ማድረግ አይችሉም። እናት አባት ራሱ ምንም ማለት ነው። እና ምን ልፈልጌ ነው ባጭሩ ብሩክና ሀይሚ እግዚአብሔር አንድ አድርጎ እነሱን በቃ ማለት ሀይሚና ብሩክን አይለያዩም ብሎ እግዚአብሔር የጻፈው ነገር ከሆነ አንተ ዛሬ ጣልቃ ገብተህ እነሱን ልትለያያቸው እንደማትችል ልነግርህ እፈልጋለሁ። ምክንያቱም መሆን የሌለበት ነገር ነው። አላቅም ብቻ እኔ ከዚህ በኋላ ሊፈጠር የሚችለውን ነገር የሚያስጠላ ይመስለኛል። እውነት ለመናገር በጣም የሚያስጠላ ምክንያቱም ቤተሰብ ታውቃላችሁ፣ ኤፍሬም በጣም እልህኛ ነው። ብሩኬም ሲናደድ ታውቁታላችሁ። በጣም ትዕግስተኛ ነው። በትዕግስቱ የታወቀ ነው ብሩኬ። ግን ደግሞ ሲናደድ ደግሞ ያው የማይሆን ሁለቱ እልህ ውስጥ ከተገባቡ የሆነ የማይሆን ቃላት ሊመላለሱ ይችላሉ እና ያ ነገር ደግሞ ልክ ነው ብዬ አላስብም። ምክንያቱም እንደ አንድ ሀገር ልጅ እንደ አንድ አካባቢ ልጅ ደግሞ ተከባብሮ መቀጠልን የመሰለ ነገር የለም። ምክንያቱም ነገ ወጣ ስትሉ ቤተሰብ ታገኛላችሁ፣ ነገ ወጣ ስትሉ እርስ በርሳችሁ ትገናኛላችሁ። በሆነ አጋጣሚ የሚያገናኛቸው አጋጣሚ ብዙ አለ። በዙሪያቸው እንዳለ የተያያዘ ጓደኝነት ነው እና ኤፍሬም ዛሬ ያረከው ነገር ልክ ነው ብዬ አላስብም። ቢያንስ ብሩክን ጥሪው ብለህ ብሩክ ቁጭ አድርገህ ብሩክ ምንድን ነው እየተፈጠረ ያለው? እስከ ዛሬ በመካከላችሁ ጣልቃ እንገባም ብለን ጸጥ ብለን እየተመለከትናችሁ ነበር። አሁን ግን በጣም ብዙ ነገሮች መስመር እያለፉ ነው እና እነዚህን ነገሮች ለምንድን ነው የማታስተካክለው ብለህ እንደ ጓደኛም እንደ ወንድምም እንደ ሀገር ልጅም እንደ እህትህ ፍቅረኛም ቁጭ አድርገህ ማውራት ሲገባህ እሱ በሌለበት መተህ በቃ ነይ ውጪ ከዚህ ተመልሰሽ አትመጭም ምናምን እኔ እንጃ። እኔ ልክ ነው ብዬ አላስብም። ቤተሰብ ማለት ማሽቃበጥ እኔ አልወድም፣ ማስመሰልም አልወድም። እውነቱን ስነግራችሁ እግዚአብሔርን አሁን ልክ ነው የፍሬም ጎበዝ ጀግና ምናምን ማለት አቅቶኝ አይደለም፣ ግን በሪያሊቱ ስንሄድ ልክ አይደለም ማለት ማናገር ነበረበት። ሁለቱንም ቁጭ አድርጎ እሱም ባለበት አናግሮ ደጋግሞ ጠይቆ አናግሮ አልስተካከል ቢሉ ታው ውሳኔው ልክ ነው ትላላችሁ። ግን እዚህ ጋር ብሩክም ያችን ልጅ ያመጣት በምክንያት ነው፣ ለሀይሚ ሲል ነው። ያችኛዋም ውሸቷን ነው እንግዲህ ከሱ አርገዝኩ ብላ የመጣችሁ። ስለዚህ ብሩክ ጋር ስትሄዱ ደግሞ ይሄ ልጅ ምን ያድርግ በመሀል ማለት ነው እንዴ? ምን እሱ ከነትንሱ ጋር ምናምን ኤፍሬም አንተ ራስህ ከነትንሱ ጋር ከነማን ጋር አልጋ ቤት ምናምን እየተኛችሁ ፕራንክ ስታደርጉ አልነበር እንዴ? እና ላዛርን ከፍቅር ጋር ቅርብ ጊዜ